በዚህ ቻናላችን የሀገራችንን የኢትዮጵያን ታሪክ በመቃኘት አስቀድመን እንጀምራለን። የመጀመሪያዎቹ የኢትዮጵያ ሕዝቦች የኖህ ልጅ የነበረው የካም ቤተሰቦች ነበሩ። ከካም ልጆች መካከል አንዱ ኩሽ ሲሆን ኢትዮጵስ በመባል የሚታወቀው የኩሻውያን ዝርያ የኢትዮጵያውያን አባት ነው። ኩሻውያን ከሜሶፖታሚያ መጥተው በኢትዮጵያ አደጋማ መሬት ላይ ሰፈሩ። ከክርስቶስ ልደት በፊት በ15ኛው መቶ ክፍለ ዘመን ገደማ የግብፅ ንግሥት ሀትቬፕሰት በቀይ ባህር አካባቢ ለመነገድ መርከቦቿን በላከች ጊዜ ግብፃውያን እህል፣ ብርጭቆ፣ ሳህንና የመሳሰሉትን ሲያቀርቡ በምላሹ ደግሞ ከኢትዮጵያውያን የዝሆን ጥርስ ዕቃዎች፣ ቅመማ ቅመም፣ ወርቅና ልዩ ልዩ ዕቃዎችን ይገዙ እንደነበረ ታሪካዊ ሰነዶች ይገልጻሉ። ከክርስቶስ ልደት በፊት በ1000 ዓመተ ዓለም ገደማ ንግሥተ ሳባ በወንጌል አዜብ በእኛ ሊቃውንት ማክዳ የንጉሥ ሰለሞንን ዝና ሰምታ ዝናው እውነት መሆኑን ለማረጋገጥ ወደ ኢየሩሳሌም ተጉዛ በማየት ከሰማችው በላይ እውነት መሆኑን ማወቅ እንደቻለች በመጽሐፍ ቅዱስ ተጽፏል። በኢትዮጵያን አጠራር ማክዳ፣ በወንጌል አዜብ፣ በብሉይ ኪዳን ንግሥተ ሳባ ተብላ የምትጠራው ንግሥት ከኢየሩሳሌም ልትመለስ ስትል ከንጉሥ ሰለሞን ጋር ተገናኝታ ጸንሳ ቀዳማዊ ምኒልክ እየተባለ የሚጠራ ወንድ ልጅ መውለዷ በታሪክ ይነገርላታል። በ750 እና 500 ዓመተ ዓለም ገደማ የሴም ነገዶች በደቡብ ቀይ ባህር በኩል ከደቡብ አረቢያ የመን ወደ ኢትዮጵያ ገቡ። እነሱ በስልጣኔ ከኩሻውያን የተሻሉ ስለነበር ቋንቋቸውንና ባህላቸውን ለኩሻውያን አዛምተዋል። እነሱም በተለምዶ ሳባውያን በሚል ስያሜ ሲታወቁ ስልጣኔያቸው ሳባዊ ስልጣኔ እየተባለ ይጠራል። ከእነሱ መካከል ሀበሳት ከተባለው ነገድ የተወረሰ ሀበሻ የሚል መጠሪያ ለሀገራችን ሕዝቦች ተሰጠ። አጋዚ ከተባለው ሌላኛው ነገድ ደግሞ ግዕዝ የተሰኘው የጥንታዊት ኢትዮጵያ ቋንቋ ተፈጠረ። የካም ነገድ የሆኑት ኩሻውያንና በኋላ የገቡት የሴም ነገዶች አንድ ላይ ተደባልቀው መኖር ጀመሩ። በመቀጠልም በሰሜን ኢትዮጵያ በትግራይ አክሱም ተብሎ በሚጠራ ስፍራ መንግስትን አቋቋሙ። ውድ የቻናላችን ተከታታዮች ከጥንታዊት የሀገራችን የኢትዮጵያን ታሪክ ከአጀማመሩ ጀምሮ ልክ እስከ አክሱም መንግስት መመስረት ያለውን አይተናል። በቀጣዩ ደግሞ ከአክሱም መንግስት ጀምሮ እስከ ፍጻሜው ድረስ ያለውን እናያለን። ቻናላችንን ሰብስክራይብ፣ ላይክ እና እንዲሁም ለብዙ ሰዎች እንዲዳረስ ሼር አድርጉልን። አስተያየት ኮሜንት ጻፉልን። እንደገና የደወል ምልክቷን ተጫኑልን። የእናንተ አስተያየት ብርታታችን ነውና አስተያየት በመስጠትና ሰብስክራይብ በማድረግ እንድትተባበሩልን በትህትና እንጠይቃለን።